بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ود تكبراتشوه واندموچنا هتوچ پروگراماچن تكتاتاوچ يزاريو تمهرتاچن نميهنو أخطاء في الوضوء يميلي هنال ባሳለፍነው ትምህርታችን እንደምታወቀው ስለ አርካን الاسلام እየተማማርን ሁለተኛውን ደረጃ ሶላትን አይተን ነበር ሶላት ደግሞ ያለ ጧሃራና ያለ ውዱእ እንደማይሆን አይተን ነበርና ዛሬ በአላህ Subhanahu Wa Ta'ala ፍቃድ የምንመለከተው ብዙ ሰዎች ያለ ማወቅ ውዱእ ላይ ስህተት የሚፈጽሙትን እናያለን ለምን ውዱእ የተሳካ ሆኖ እንዲቀጥልና ጥንቃቄ አድርጎ ውዱእ እንዲደረግ ማለት ነው تحدثنا في الدرس الماضي عن الوضوء وصفته ونتحدث في هذا الدرس عن خطأ يقع فيها بعض الناس عند وضوئهم سوچ ውዱእ ሲያደርጉ ከሚሳሳቷቸው ነገሮች እነሱን ነው የምናየው منها ترك المضمضة والاستنشاق مضمضة ማለት መጉመጥመጥ ማለት ነው ካፉ ውሃ አስገብቶ መጉመጥመጥና እንደዚሁም ደግሞ استنشاق ማለት ወደ አፍንጫው ውሃን አስገብቶ ማውጣት ማለት ነው قال علماء اللجنة الدائمة للإفتاء በሳዑዲያ ያሉ ዑለማዎች لجنة الدائمة የሚባሉት ስብስቦች ሲናገሩ ምን ይላሉ ثبتت المضمضة والاستنشاق في الوضوء من فعل النبي صلى الله عليه وسلم مضمضة የሚባለውና استنشاق የሚባለው የነብዩ አለይሂ ሰላቱ ወሰለም ስራና ነብዩ አለይሂ ሰላቱ ወሰለም በውዱአቸው የሚያረጓቸው መሆናቸው ተረጋግጧል ይላሉ وهما داخلان من غسل الوجه لمن نبي عليه الصلاة والسلام الله ፊትን እንድናጠብ ግዴታ ስላደረገ እነሱም ደግሞ ከፊት አንደኛው አካል እንደሆኑም ተነግሯል ይላሉ فلا يصح وضوء من تركهما እነሱን የተዋቸው ውዱኡ አይባልለትም او ترك واحدا منهما ይላሉ አንዷንም እኮ ከዛም መካከል አንዷንም ይሁን መድመዳዋንም ይሁን استنشاقዋን ወይም ሁሉንም የተወሰው ውዱኡ አይባልለትም ይላሉ ለምን ከነብዩ አለይሂ ሰላቱ ወሰለም ስራዎች የተረጋገጠ ስለሆነ ማለት ነው ومن تلك الاخطاء እንደዚሁም ከበውዱእ ውስጥ የሚፈጸሙ ስህተቶች መካከል عدم غسل الكفين مع اليدين እጁን ሲያጥብ ከፉን መዳፎቹን አለማጠቡ ማለት ነው والاكتفاء بغسلهما اول الوضوء ማለት መጀመሪያ ውዱእ ሲያደርግ ያደረገ አጠባቸውን ያንን በመቁጠር ሁለተኛ እጁን በሚያጠብበት ጊዜ መተው ማለት ነው والصواب تجب أن يغسل الكفين مع اليدين حتى لو غسلهما في أول الوضوء مجمري علي ወደ ውዱእ ሲገባ መዳፎቹን ቢያጠብ እንኳን በኋላ ማጠብ ግዴታ ነው ተገቢ ነው ማለት ነው فغسلهما أول الوضوء مستحب መጀመሪያ ላይ ሲገባ የሚያደርገው ያጠባቸው ትጥበት ሙስተሐብ ነው وغسلهما مع اليدين واجب እንደዚሁም ደግሞ እጆቹ ጋር አሰማጠብ ግዴታ ነው ማለት ነው ለምን በርካታ ሰዎች መጀመሪያ እጀን አጥብ ያለው በማለት ፊቱን ሐጠበ በኋላ ወደ እጁ በሚረማመድበት ጊዜ እጁን መዳፎቹን የመተው ሁኔታ ስለሚታይ ማለት ነው ሌላው ومن تلك الاخطاء في الوضوء بوضوء የሚፈጸሙ ስህተቶች መካከል ترك او التساهل في غسل المرفقين او الكعبين ማለት እነዚህን ክርኒዎችን ወይም ደግሞ ከላይ ከታች እግሩን ቁርጭምጭምቶቹን መተው ማለት ነው وقد جاء الوعيد في ذلك كما ورد في الحديث ነብዩ አለይሂ ሰላቱ ወሰለም ይሄን የሚያደርጉ ሰዎች ቅጣት እንዳለባቸው አስቀምጠው ያለ ማለት ነው أن النبي صلى الله عليه وسلم قال نبي عليه الصلاة والسلام ይላሉ ويل للأعقاب من النار ይላሉ
እነዚህ ለማይዳረሱ ማለት ነው እኮ እግራችን ላይ ያለፍናቸው ለነዛ እሳት ሰብቶላቸዋል ይላሉ። ለምን የሰው ልጅ በደንብ አድርጎ ውዱእን አያደርግም? በሌላ ነብዩ አለይሂ ሰላቱ ወሰላም እንደተናገሩት አስቢጉል ውዱእን አዘጋጅ ማለት አድርሱ፣ አዳርሳችሁ ውዱእ አድርጉ። አስቢጉል ውዱእን በስነ ስርዓት አድርጉ ይላሉ። ረዋሁ ሙስሊም ነብዩ አለይሂ ሰላቱ ወሰላም ይሄንን ተናግረዋል ማለት ነው። ስለዚህ ተሳሁል ማድረግ ዝም ብለን እግራችን ላይ ፈሰስ ያደረግነ ስንሄድ በኋላችን በኩል ወይም ደግሞ እጃችን ላይ ፈሰስ ስናደርግ እዚህ ቁርጭምጭምታችንም ላይ ሆነ ክርኒያችን ላይ የሚታለፉ ብዙ ነገሮች አሉ ነው። አቂብ የሚባለው ይሄ ከፍ ያለ አጥንት ያለው እግራችን ላይ ያነ ነው ማለት ነው። ሌላው ነብዩ አለይሂ ሰላቱ ወሰላም ወራአ ነብዩ ሰለላሁ ዐለይሂ ወሰለም ረጁላን ተረከ መውዲዐ ظፍሪን አንድን ሰው ነብዩ አለይሂ ሰላቱ ወሰላም የጥፍርን ያክል ትቶ አዩት ማለት ነው። على قدمه ማለት ነው ከእግሩ ከኋላው በኩል ለም يصيبه ماء الوضوء يوضؤ وها ያልደረሰው የሆነ አዩና فقال له نبي عليه الصلاة والسلام ارجع فأحسن وضوءك ተመለስና ውዱእህን አሳምር አሉት ነብዩ عليه الصلاة والسلام رواه مسلم وفي حديث أن النبي صلى الله عليه وسلم رأى رجلا يصلي وفي ظهر قدمه لمعة قدر الدرهم لم يصيبها الماء فأمره النبي صلى الله عليه وسلم أن يعيد الوضوء والصلاة من دنو بحديث እንደዚሁ እንደተቀመጠው ነብዩ አለይሂ ሰላቱ ወሰላም ሰውየውን አዩት ከዚህ በስተኋላው በኩል ሳንቲም የምታክል የሳንቲም ቦታ የምታክል ውሃ ያልደረሳት ሲያዩ ነብዩ አለይሂ ሰላቱ ወሰላም ምን አሉት ተመለስና ሄደህ ውዱእህን አሳምረህ ሶላትህን ስገድ በማለት አዘዙት ማለት ነው። ይሄን ሐዲስ አቡ ዳውድ ዘግበውታል። ኢማሙ አልባኒ ደግሞ ሷሂህ ብለውታል ይሄንን ሐዲስ ማለት ነው። ومن الاخطاء في الوضوء በውዱእ ላይ ማለት የሚፈጠሩ ክስተቶች ማለት ነው ስህተቶች መካከል ውሃን ማብዛት እጅን አብዝቶ ማጠብ ማለት ነው። እጅንም ሆነ እግርን አብዝቶ ማጠብ ከ3 በላይ ጨምሮ ማጠብ እነዚህም ስህተት ናቸው ማለት ነው። ሌላው ومن الاخطاء እንደዚሁም ማለት ነው እኮ በጣም በበርካታ ሰዎች ላይ የሚፈጠሩ የሆኑ ስህተቶች الاسراف في الاستخدام الماء ውሃን በመጠቀም ውሃን ማባከን الله سبحانه وتعالى والله تعالى يقول ولا تسرفوا إن الله لا يحب المسرفين إلى الله سبحانه وتعالى አታባክኑ አላህ አባካኞችን አይወድም ይላል። ስለዚህ እነዚህን ስህተቶች ሌላንም ስህተቶች ውዱእ ውስጥ የሚፈጸሙን ጥንቃቄ አድርገን ውዱአችንን በአማረ መልኩ አድርገን ሶላታችንን በአማረ መልኩ መስገድ ይገባናል ነው። በሌላ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።